የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ አጫጭር ስፖርታዊና ወቅታዊ መረጃዎችን በምታደምጡበት የዩቲዩብ ቻናላችን ቆይታ ስታደረጉን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን ያስቀድመን የምናነሳው ወቅታዊ ጉዳዮችን ነው። በተለይም ደግሞ በጉጉት የሚጠበቁትን የዓለም ዋንጫ ጨዋታዎች የተመለከቱትን አስቀድመን እናነሳለን። ለየት ያሉ ጥንቅሮች አሉን። ዛሬ ትልቁ ጨዋታ ይደረጋል። በዚህ ጨዋታ ዙሪያ በርካታ ሀሳቦችን ይዘን መተናል፣ እናንተን አድማጮቻችንን የሚያሳትፍ። ከዛ ውጪ በአውሮፓ አያላን ክለቦች በኩል ታላላቆቹን የአውሮፓ ክለቦች በተለይም ሪያል ማድሪድን የተመለከተ ወቅታዊ ጥንቅሮችን ይዘናል። በባርሴሎና በኩል ምናልባት አንድ የሚፈልጉትን ሰው ለማግኘት አንድን ሰው በተቃራኒው መስጠት ሊኖርባቸው ይችላል። ጉዳዩ እናጠረዋለን። በአውሮፓም ዙሪያ የአውሮፓ የዝውውር መስኮት ቀጥሏል። ተጨማሪ መረጃዎች በዚህኛውም የመረጃ ሰዓታችን ተይዘዋል። በፕሪሚየር ሊግ በርከት ያሉ መረጃዎችን ይዘናል። የተጠናቀቀ ዝውውር አለ፣ ይፋ የተደረገ እናነሷለን። በፕሪሚየር ሊጉ የሚጠበቁ በርካታ ዝውውሮች አሉ። ከነኚህ ውስጥ ከትልቅ ክለቦች ማንቸስተር ሲቲ ቤት የሚጠበቁ 2 ዝውውሮችን እናነሳለን። ከዛ ውጭ ማንቸስተር ሲቲ ቤት ወደኋላ መለስ ብለን አንድ ለየት ያለ ታሪክ እናደርሳችኋለን። በቼልሲ የመረጃ ሰዓታችን በርካታ የዝውውር መረጃ ይዘናል። ለክለቡ ቅርብ የሆኑ ምንጮች እንግዲህ ከቼልሲ ጋር በተያዘ ያወጡት የዝውውር መረጃ ለየት ያለ ነው። ሁሉንም እናደርሳቸዋለን። የቼልሲም ተጫዋች ክፍት ነው ለዝውውር ራሱን አዘጋጅቷል ተብሏል። በሊቨርፑል እቅድ ውስጥ ያሉትን እናብራራችኋለን። እሳቸው አሰልጣኙ ግን አይለቅም ያሉት ተጫዋች መልቀቁ የሚቀር አይመስልም። በሊቨርፑል ዝውውር ውስጥም ወደ ቡድኑ የሚመጡና ከቡድኑ የሚወጡ ተጫዋችን የተመለከተ ልዩ ጥንቅር ይዘናል። በሊቨርፑል በኩል የአዲሱ አሰልጣኝ ወደ ቡድኑ መምጣትን ተከትሎ ያነሷቸው በርካታ ነጥቦች እንደነበሩ ይታወቃል። የተወሰኑትንም በዚህኛው የመረጃ ሰዓታችን ለሊቨርፑልያን አካተን ይዘነው መጥተናል። በአርሰናል የመረጃ ሰዓታችን በጣም አነጋጋሪውን ሰው አንስተን እንጀምራለን። ዊሊያም ሳሊባ አርሰናል ተጫዋቹን በድርድር ብቻ ነው የሚሸጠው። የውል ማፍረሻው ቀኑ ተገባዷል። የትኛውን ተጫዋች እንደሆነ እንነግራቸዋለን። ወደ አርሰናል ይመጣሉ የተባሉት እነ ባርኮላ፣ እነ ሮጀርስ እና እነ ብሩኖ ጊማሬሽ፣ ክርስቶስ ዞሊስን ጨምሮ የሚኬል ማርቲያን አርቴታን ቡድን ቀጣይ እቅዶች እንነግራቸዋለን። ተጨማሪ መረጃ በአርሰናል በኩል በቡድን ዜናም ይዘናል። ማንቸስተር ዩናይትድ በይፋ ዛሬ ሌላ አዲስ ተጫዋች ማስፈረሙን አረጋግጧል። የ35 ሚሊዮን ፓውንድ ፈሰስ የተደረገበት ተጫዋች ዩናይትዳዊ ሆኗል። ቀጣይ ተረኛ የሚለውን እንነግራችኋለን። ዩናይትድ ወደ አንድ ዝውውር ዳግም እንደማይመለስ ቢመለስም እንደማይሆን ተጨማሪ መረጃ እናካፍላችኋለን። ከዛ ውጭ በማንቸስተር ዩናይትድ የአማካኝ ክፍሉን በዚህን ያክል ደረጃ ካጠናከሩ ቀጣዩ የሜዳ ክፍል ላይ ማን ነው እየተሰራበት ያለው የሚለውን ጨምሮ በርካታ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ በዚህኛው የዝውውር ቻናላችንም በተመሳይ ወቅታዊ ጥንቅሮችን በስፋት እንደምናደርሳችሁ ይታወቃል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። የዓለም ዋንጫ 4 ብሔራዊ ቡድኖች በግማሽ ፍጻሜ 2 ተጫዋቾች ይቀራሉ ማለት ነው። በዛሬውና በነገው ዕለት የሚደረጉት የፈረንሳይና የስፔን ጨዋታ ዛሬ ይጠበቃል። እንግሊዝና የአርጀንቲና ጨዋታ ነገ ይደረጋል። በነገራችን ላይ ኦፕታ 34 በመቶ ዋንጫው የፈረንሳይ፣ ሁለተኛ ስፔን 23.45 በመቶ ነው። ስለዚህ የዛሬ አሸናፊዎች ለዋንጫው ቅድመ ግምት ተሰጥቷቸዋል ማለት ነው። ስለዚህ ዋንጫውን ዛሬ ያሸነፈ ቡድን ይወስዷል የሚል ይዘት ያለው ቅድመ ግምትን ነው የተመለከተ ነው። ከዛ ውጭ ግን የኖርዌይ ብሔራዊ ቡድን ውድ ቤተሰቦቻችን ከዓለም ዋንጫ እንደተሰናበተ ይታወቃል። ግን የኖርዌይ ብሔራዊ ቡድን ወደ ሀገሩ ሲደርስ ንጉሥ አቀባበል ነው የተደረገላቸው። በጣም አስገራሚ ነገር ከ100 ሺህ በላይ ቤተሰቦች ተገኝተው ነው እንግዲህ ወይም ደጋፊዎች ወይም ህዝብ ተገኝቶ ነው የኖርዌይ ብሔራዊ ቡድን ደማቅ አቀባበል ያደረገለት። ምንም እንኳን ከዓለም ዋንጫ ቢሰናበቱም ለሄዱበት ርቀት ግን 100 ሺህ ህዝብ ተሰብስቦ ደማቅ አቀባበል አድርጎላቸዋል። ተጠባቂው የፈረንሳይና የስፔን ብሔራዊ ቡድን የዓለም ዋንጫ የግማሽ ፍጻሜን ጨዋታን በተመለከተ ፈረንሳይ በውድድሩ አስፈሪ የፊት መስመር ያላት ብሔራዊ ቡድን ሆና ተመልክተናታል። አሰልጣኝ ዲዲየር ዴሾፕ በፊት መስመራቸው ላይ በርካታ አማራጭ አላቸው። ኬሊያን ምባፔ 8 ጎል፣ ኦስማን ዴምቤሌ የወቅቱ የዓለማችን ኮከብ ተጫዋች፣ ሚሼል ኦሊሴ በዓለም ዋንጫው ጎልቶ የወጣ ተጫዋች ምርጫቸው አድርገው ይስተዋላሉ በስፋት። በተጠባባቂ ወንበር ላይ ያለውን የፈረንሳይ ስብስብ እንኳን ብናዩት በጣም ትኩረት የሚስብ ነው። በነገራችን ላይ ባርኮላን፣ ዴዛይር ዱዌን
ማስቀመጥ ከተጠባባቂ ወንበር ማስነሳት የሚችል ብሔራዊ ቡድን ነው። የስፔን ብሔራዊ ቡድን የተከላካይ ክፍልና ግብ ጠባቂ ኡናይ ሲሞን ከባድ ፈተና ይገጥመዋል ተብሎ ይጠበቃል በእነኚህ ተጫዋቾች። ኡናይ ሲሞን ግን በስፔን የሩብ ፍጻሜ ጨዋታ ላይ የተቆጠረበት ጎል በጣም አጠያቂ የሆነች ግብ ነው። በተለይም የተጫዋቹ የሰውነት እንቅስቃሴ ግብ ጠባቂው ስፔን አስገራሚው ታለንትና የግል ብቃት ያላቸው በርካታ ጥራት ያላቸውን ተጫዋቾች አሉ። ላሚን ያማል የዓለማችን ምርጡ ድሪብለር ነው፣ ምንም ጥያቄ የለውም። በባሎንዶር አሸናፊ ሮድሪ የሚመራ የመሃል ሜዳ ክፍል አላቸው። በዓለም ዋንጫ እንዲህ አይነት የፓስ ጥራትን አልተመለከትንም። የሮድሪ ዘንድሮ ያየነውን በዳላስ የሚደረገው የሁለቱ ብሔራዊ ቡድኖች ጨዋታ በፊፋ ወራዊ ደረጃ አናት ላይ ያሉ ብሔራዊ ቡድኖች የሚያደርጉት ነው። በህይወት ውስጥ ከኳስ በላይ በጣም ከባድ ሁኔታዎች አሉ የሚለን ላሚን ያማል ነው። በዛሬው ጨዋታ ይጠበቃል። የስፔን ኮከብ ተጫዋች ላሚን ያማል ከእግር ኳስ የበለጠ በሰው ልጅ ህይወት ውስጥ በጣም ከባድ ሁኔታዎች አሉ ብሏል። በጨዋታ ወቅት ሁሌም የተረጋጋው ነኝ ሲል ራሱን የሚገልጸው ላሚን ያማል ምክንያቱም ምንም የሚፈጠር ነገር አይኖርም፣ እግር ኳስ ጨዋታ ብቻ ነው፣ ከዛ የሚያስከፉ ብዙ ነገሮች አሉ ብሏል። አክሎም እግር ኳስ ጨዋታ ነው፣ ከጨዋታው መጠናቀቅ በኋላ ሁሉም ሰው ወደ መደበኛ ህይወቱ ይመለሳል፣ ህይወት ይቀጥላል ብሏል። በህይወታችን ውስጥ ከእግር ኳስ በላይ የሚከብዱና የሚያሰለቹ ጉዳዮች አሉ። ካላሸነፍክ በቀጣይ ማሸነፊያ እድሎች ይኖረዋል። በእግር ኳስ በህይወት ብዙ የማታሸንፋቸው እድል የማይሰጡ ነገሮች አሉ፣ እነኛ ናቸው በጣም ከባድ የሚሆኑት። እግር ኳስ አይከብድም እያለ ነው ላሚን ያማል። የስፔን ብሔራዊ ቡድን ኮከብ ላሚን ያማል በእግር ኳስ ህይወቴ ወሳኙን ጨዋታ ዛሬ ያደርጋለሁ ሲል ከፈረንሳዩም ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ አንስቷል። የአውሮፓ ሻምፒዮን ነን የሚለው ላሚን ያማል ምንም አይነት ፍርሃት የሚባል ነገር በየትኛውም ጨዋታ ላይ ተሰምቶኝም አያውቅም ብሏል። ላሚን ያማል ጫና የለብኝም ሲል በጋዜጠኞች በኩል ምላሽ ሰጥቷል። በምችለው መንገድ ሁሉ ሀገሬን እያገለገልኩ ነው፣ ያለኝን ነገር ሁሉ እሰጣለሁ ብሏል። አሰልጣኝ ሉዊስ ዴ ላፎንቴ በበኩላቸው እግር ኳስ ቀላል ጨዋታ ነው ሲሉ የጨዋታ መንገዱን በሚገባ የሚተገበር ቡድን አሸንፎ ይወጣል ብለዋል። በዓለም ዋንጫ ለፍጻሜ ለማለፍ ያለን ሁሉ እንሰጣለን፣ ዛሬ የምንገባው ወደ ጦርነት ነው ሲሉ ተደምጠዋል። አሰልጣኝ ሉዊስ ዴ ላፎንቴ እንዳልኳችሁ ምናልባት የፍጻሜም ጨዋታ ቢሆን የሚመረጠው ጨዋታ ነው። የፈረንሳይና የስፔን የሁለቱም ብሔራዊ ቡድኖች ጥራት ፍጹም የተለየ ነው። ዓለም ላይ ያሉ የተባሉ ኮከብ እና ከዋክብቶችን የሰበሰቡ ነው። ባሎንዶርም ያነሳ ተጫዋች እዚሁ ጨዋታ ላይ ይካፈላል። የባሎንዶር ሁለተኛው ሰው እዚህ ጨዋታ ላይ ይካፈላል። የከዚህ ቀደሙ የባሎንዶር አሸናፊ ተጫዋች የዓለም ምርጦችን የሰበሰበ ምርጡ ጨዋታ ነው ማለት ይቻላል። ጨዋታው የሚደረገው በማህበራዊ ሚዲያ አይደለም። ኬሊያን ምባፔ 100%ም ዝግጁ ነው የሚሉን ደግሞ ዲዲየር ዴሾፕ ናቸው። የፈረንሳይ ብሔራዊ ቡድን ተጫዋች ዋየር ዛየር ኤምሪ ስፔንን አሸንፈን መበቀልም የምንፈልገው ነገር ነው ሲል ተደምጧል። ዋየር ዛየር ኤምሪ ዝግጁ ነን በማለት በአውሮፓ ሻምፒዮን ላይ የደረሰባቸውን ሽንፈት በመበቀል እንደሚፈልጉ ተናግሯል። ተጫዋቹ አክሎም እኛ ፈረንሳይ ብሔራዊ ቡድን ነን፣ ማንንም አንፈራም፣ ጨዋታው የሚደረገው በማህበራዊ ሚዲያ ላይ አይደለም ሲል ለስፔናውያንም ምላሽ ሰጥቷል። አሰልጣኝ ዲዲየር ዴሾፕ በበኩላቸው ኮከባቸው ኬሊያን ምባፔ 100% ለጨዋታ ዝግጁ ነው ሲሉ በጨዋታው እንደሚኖር አረጋግጠዋል። አሰልጣኙ አያይዞም የስፔን አነስተኛ ግብ ማስተናገድ ሲያነሱ ምክንያቱ ተጋጣሚዎቻቸው ግብ ዕድሎችን ለመፍጠርና ኳስን ለመያዝ ስለተቸገሩ እንጂ ስፔን ግብ የማይቆጠርበት ቡድን ሆነ አይደለም ይላሉ። ስላለፉት የሁለቱ ብሔራዊ ቡድኖች ጨዋታ እንደማያስቡ የገለጹት አሰልጣኙ ምንም አይነት በቀል ሳይሆን ጨዋታ የማሸነፍ ተነሳሽነት ብቻ ነው ያለን ብለዋል። ስለ ላሚን ያማል የጠየቁት ዲዲየር ዴሾም ከእኔ ልጆች ጋር በአንድ ለአንድ ግንኙነት መፋለም ፓርክ ውስጥ ወክ እንደማድረግ ቀላል አይደለም ብሎታል ላሚን ያማል። ጨዋታው በብዙ ይጠበቃል። ከየትኛው ወገን ናችሁ? ፈረንሳይ ወይስ ስፔን? ስፔንን ለመደገፋችሁስ ምክንያት ማን ነው? ፈረንሳይንስ ለመደገፋችሁ ምክንያታችሁ ምንድን ነው? ማን ነው የሚለውን ጻፉልን። የጨዋታውን ቅድመ ግምት አድርሱን። በተከታታይ መረጃ ይህን ጨዋታ እያደረስናችሁ ነበር። በቀጣይ መረጃም የስፔንና የፈረንሳይን ይህንን ተጠባቂ ጨዋታ የተመለከተ ልዩ ጥንቅር እንዲሁ በተከታታይ የምናደርሳችሁም ይሆናል። ዘ ስፔሻል ዋን ጆዜ ሞሪኒሆ ወደ ሪያል ማድሪድ ከመጡ በኋላ የእሳቸው የአሰልጣኝነት ፍልስፍና ይሆነኛል ያሉትን ሁሉ እያስፈረሙ ነው። ከቡድኑ አይሆንም ያሉትን ደግሞ እየቀነሱ ነው። እንደ ማርካ ዘገባ ከሆነ እሳቸው የባህል ለውጥን ማድረግ ይፈልጋሉ። በተለይም ደግሞ ይሄ የአጭር ጊዜ እቅዳቸው ሊተገብር የሚችል ባህልን መፍጠር ይፈልጋሉ ተብሏል በቡድኑ ውስጥ። እናም እሳቸው በዋነኝነት ቡድኑ ውስጥ ከመጡ በኋላ እያንዳንዱን የቡድኑን ተጫዋች በማነጋገር በቀጣይም ከዓለም ዋንጫ በኋላ የሚወጡትን በማነጋገር የእሳቸው እቅድ በጣም ተነሳሽነት ያለውና ያለውን ሁሉ የሚሰጥ ተጫዋች ብቻ እንደሚፈልጉ የጨዋታ ቀን ቋሚ ለመሆንም ይሄ በጣም ወሳኙ ጉዳይ እንደሆነ
ማስረዳት ይፈልጋሉና ይሄ ማድሪድ ቤት ያለው ለተጫዋቾች ቅድሚያ የሚሰጠውን ባህል ያጠፉታል ተብሎ ነው የሚጠበቀው። በዋነኝነት የእሳቸውን እቅድና ፍልስፍና ሜዳ ላይም በልምምድ ቦታ ላይም የሚተገብር ብቻ ቋሚ የሆነ ይቀጥላል የሚል ይዘት ያለ ይመስላል። ምናልባት ሩበን አሞሪም በማንቸስተር ዩናይትድ ከተጫዋች ይልቅ እሳቸው ሁሉ ነገር የተቆጣጠሩበት መንገድ የሚመስል ነገር ነው። ምናልባት ጆዜ ሞሪኖ ካላቸው ልምድ አንጻር ይህንን ቡድን ወዴት ያደርሱታል የሚለው ይጠበቃል። ሪያል ማድሪድ ኦሊሴን ለማስፈረም እድሎቹን በሙሉ ይጠቀማል። ከባየር ሙኒክ ጋር የሚደረጉ ውይይቶች በዚህ ክረምት የመልቀቅ እድል ካለው ለማወቅም የሚደረጉ ጥረቶች ይኖራሉ። የዓለም ዋንጫ ነው የዚህ ዝውውርን ጉዳይ የሚወስነው። ከዛ ውጪ ያው ሪያል ማድሪድ እርግፍ አድርጎ የተወው የዩሊያን አልቫሬዝ ዝውውር አለ። በባርሴሎና በኩል ደግሞ እስካሁን ከዝውውሩ ያልወጡበት። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አትሌቲኮ ማድሪድ የባርሴሎናን ተስፈኛ ማርክ በርናልን ለማስፈረም ፍላጎት አሳይተዋል። አሁን በርካቶች የማርክ በርናል ዝውውር ወደ አትሌቲኮ ማድሪድ የሚፈቀድና የሚሆን ከሆነ የዩሊያን አልቫሬዝም ዝውውር በተቃራኒው ደግሞ የመሆን እድሉ ሰፊ ነው። ሁለት መንገዶች አሉ ዩሊያን አልቫሬዝን የመልቀቅ ጉዳይ ላይ፣ አንድም በትልቅ ገንዘብ፣ ሁለትም ከስፔን ውጭ የሚል ነው። ነገርየው ግን በተጫዋቹ በኩል ባርሴሎናን ብቻ ማለቱ በጣም ከባድ ሆኖበታል። አትሌቲኮ ማድሪድ ምናልባት አርሰናልን ያገኝ ነበር፣ ግን አርሰናል ይሄን የተጋነነ ገንዘብ እንደማይከፍለው ይታወቃል። አትሌቲኮ ማድሪድ ለማንኛውም የበርናል ዝውውር የሚሳካ ከሆነ ወደ አትሌቲኮ ማድሪድ የዩሊያን አልቫሬዝ ደግሞ ወደ ባርሴሎና በተቃራኒ የመሳካት እድሉ በዛው ልክ ከፍ እያለ ይመጣል። በተወዳጁ የእንግሊዝ ፕሪሚየር ሊግ ቆይታ እናደርግ። በርከት ያሉ መረጃዎችን እያስደመጥናችሁ እንገኛለን። ወቅታዊ መረጃዎችን በስፋት እያነሳን ነው። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁንም ያጋሩን ውድ ቤተሰቦቻችን። በፕሪሚየር ሊግ አስቀድመን የተጠናቀቀ ዝውውር እናንሳ። ብራይተን ተጫዋች በይፋ አስፈርመዋል። ብራይተን ሉካ ቬስኮቪችን በዛሬው ዕለት የሕክምና ምርመራውን አጠናቆ በይፋ መፈረሙን አረጋግጠዋል። በማለዳውም ጥንቅራችን ዝውውሩ በዚህ ሳምንት እንደሚጠናቀቅ ነገራችሁ እንደነበር ይታወቃል። ሌላው በዝውውር መስኮቱ ላይም ሰንደርላንድ አምና ወደ ፕሪሚየር ሊግ ሲያድግ ካስተዋላችሁ በዚህ ሰዓት ላይ ቡድኑ እንደ አዲስ ነበር የተገነባው። ከ11 እስከ 13 አካባቢ የሚጠጉ ተጫዋቾችን አስፈርመው ነበር ዓመታቸውን የጀመሩት። በጣም ጥሩ የሆነ አጨራረስ ነው። የአውሮፓን ትኬት ቆርጠው ነው ያጠናቀቁት። በአሁኑ ክረምት ደግሞ ልምድ ያለውን ተጫዋች ወደ ቡድኑ ለማምጣት ጥረት እያደረጉ ነው። የ35 ዓመቱን ቤልጅየም የቀይ መስመር ተከላካይ ቶማስ ሙኒርን ለማስፈረም ተቃርበዋል። ተጫዋቹ በ2 ዓመት ኮንትራት ክለቡን የሚቀላቀል ይሆናል ተብሎ ይጠበቃል። ዴቪድ ኦርኔስቲም በዚህ ሳምንት የሕክምና ምርመራውን በሰንደርላንድ ተገኝቶ ያደርጋል ሲል ዘግቧል። ማንቸስተር ሲቲ በዝውውር መስኮቱ ላይ ሰሞኑን ትንሽ ቀዝቀዝ ብሎ ነበር። እንደውም አንዱ የማንቸስተር ሲቲ መረጃ ከሚዲያው ላይ መራቅም የሲቲ የዝውውር እንቅስቃሴ ለተወሰኑ ጊዜዎች መገደብ ነበረ ወይም እንቅስቃሴ መቆም ነበረ። ማንቸስተር ሲቲዎች ግን ተመልሷል። ማንቸስተር ሲቲ አሁን ላይ እንቅስቃሴ እያደረጉ የሚገኙት አዮ ቡዋዲን ለማስፈረም ነው። ከፍተኛ ጥረት እያደረጉ ነው። የሞሮኮን አማካይ በቅርቡ ውሳኔውን ይወስናል ተብሎም ይጠበቃል። ሊል 100 ሚሊዮን ዩሮ ይገባኛል እያለ ነው። ሲቲ ይህን ያክል ገንዘብ የመክፈል ፍላጎት የለውም። በሲቲ በኩል የተፎካካሪም ብዛቶች አሉ። አርሰናል ነበረ፣ ግን አርሰናሎች አንዳንድ ጥርጣሬ ገብቷቸዋል። በተጫዋቹ ብቃት ላይ ብቻ ሳይሆን የ18 ዓመት ታዳጊን 100 ሚሊዮን ዩሮ ከፍሎ ወደ ፕሪሚየር ሊግ አምጥቶ ማፋለም ተገቢነቱ ላይ ጥርጣሬ ያለ። ሲቲዎችም ሁኔታውን እየቃኙት ነው። ግን በዋነኝነት አሁን ከሌሎቹ ክለቦች በተሻለ ሲቲ መረጃዎችን እያሰባሰበ እንቅስቃሴ እያደረገ የሚገኘው ክለብም ነው። ከሁለት ሳምንት በፊት በማንቸስተር ሲቲ ቤት አንድ ስም በትልቁ ይነሳ ነበረ፣ ፍሬድሪኮ ቫልቬርዴ። በተጫዋቹ በኩል በዋነኝነት ሲቲዎች ሁኔታውን እየተከታተሉ ነበረ፣ ፍሬድሪኮ ቫልቬርዴን ሁኔታ ግን ከሁለት ሳምንት በፊት ነበረ። ከዛ በኋላ ግን ሪያል ማድሪዶች በተለይ በጆዜ ሞሪኖ በኩል ሁለቱንም ኦሬል ቹዋሜኒም ፍሬድሪኮ ቫልቬርዴም በክለቡ እንደሚቀጥሉ የክለቡ የረጅም ጊዜ እቅድ አካል መሆናቸው ሁለቱም ለቡድኑ እንደሚያስፈልጉ ፍሬድሪኮ ቫልቬርዴ በቡድኑ የማይነካ የማይተካም ሆኖ በዛ ላይ ደግሞ የቡድኑ መንበል ሆኖ እንደሚቀጥል ካሳወቁ በኋላ ሲቲ አሁን ከዝውውሩ ወደኋላ ፈግፍጓል። ተጫዋቹ ለሽያጭ አይቀርብም። በሪያል ማድሪድ በኩልም በተጫዋቹ በኩል አንበላ አድርገው የመቀጠል እድል ስላላቸው ማለት ነው። ምናልባት በተቃራኒው የሮድሪን ጉዳይ አንስተነው ነበር በማለዳው ጥንቅራችን። ስፔን አማካይ ሮድሪ እስካሁን ኮንትራቱን አልፈረመም። ምናልባት የዓለም ዋንጫ ጉዞ በኋላ ስለ ሮድሪ አዲስ ሰበር መረጃ እንሰማለን። ወይ በሲቲ ኮንትራቱን ፈረመ ወይ ሲቲ ለቀቀ የሚል ምናልባት የሲቲ መረጃ ስላለን ሲቲዎች እችን ቀን አይረሷትም። በሶስት አጋጣሚ አትረሳም። የዛሬዋ ቀን ጁላይ 14 በብዙ መንገድ አትረሳም። ለአብነት ያክል ጁላይ 14 2010 ዳቪድ ሲልቫን አስፈረሙ። ጁላይ 14 2015 ራሂም ስተርሊንግን አስፈረሙ። ጁላይ 14 2017 ካይል ዎከርን አስፈረሙ።
በሲቲ ጁላይ 14 በጣም ምርጥ ተጫዋቾቻቸውን ያሰባሰቡበት ቀን ነው። ምናልባት ከሊቨርፑል ያስፈረሙትን ተጫዋች ብቻ እናንሳው። ራሂም ስተርሊንግን ልክ በዛሬዋ ቀን ነበረ ለሊቨርፑል 2015 ፊርማውን ማኖር ችሎ የነበረው። በክለቡ 7 ዓመታትን ቆይቷል። 339 ጨዋታ፣ 131 ግብ፣ 95 አሲስት፣ 4 ፕሪሚየር ሊግ፣ ኤፍኤ ካፕ፣ 5 ሊግ ካፕ፣ 1 ኮሚቲ ሽልድ አሳክቷል። በግሉ የዓመቱ ምርጥ ወጣት ተጫዋች የዓመቱ ምርጥ ወጣት ተጫዋችን በ2018-19 ማሳካት ሲችል የኤፍ ደብሊው ኤንም በዛው ዓመት አሳክቶ ነበረ። የፒኤፍ የዓመቱ ምርጥ ቡድን አባልም ተካቶ ነበር 2018-19 2019-20 የአውሮፓ ሻምፒዮንስ ሊግ ምርጥ ስብስብ ውስጥም መካተት ችሎ የነበረ ተጫዋች ነው። ቼልሲ ቤት ወቅታዊ ሁኔታዎች እንዴት ያሉ ናቸው ደግሞ የሚለውን እንመልከት። በአዲሱ አሰልጣኝ ዣቪ አሎንሶ የሚመራው የለንደኑ ክለብ ቼልሲ በቀጣይ ቀናት ከተጫዋቾች ጋር እንደሚለያይ ይጠበቃል። ቼልሲ አሌሃንድሮ ጋርናቾን ለመሸጥ 50 ሚሊዮን ዩሮ መጠየቃቸው ሲገለጽ በ2 ሳምንት ውስጥ ወደ አዲስ ክለብ ያመራል የሚሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ እኛም ባጣራነው መሰረት አሌሃንድሮ ጋርናቾ ወደ ሮማ ለማቅናት በግሉ ፈቃደኛ ሆኗል። ያው ድርድር ለማድረግ ማለት ነው። እስካሁን ከሮማ ጋር ከስምምነት አልደረሰም፣ አልተደራደሩም፣ ግን የሮማን ጥያቄ ለማዳመጥ ዝግጁ ነው። ቼልሲም ፈቃደኛ ሆኗል። ስለዚህ የአሌሃንድሮ ጋርናቾ ዝውውር ነገር በቼልሲ ኦልሞስት የተረጋገጠ የሚባል ደረጃ ነው። መዳረሻውም ሮማ ስለመሆኑ እርግጠኝነት የተሞላበት መረጃዎች እየወጡ ነው። ለክለቡ ቅርብ የሆኑ ምንጮች እንግዲህ ከፕሪሚየር ሊግ፣ ከአውሮፓ ሻምፒዮንስ ሊግ፣ ከሳውዲ አረቢያ ሊጎች እንግዲህ በርከት ያሉ ፈላጊዎች እንዳሉ በተዘገበበት የጋርናቾ ዝውውር ላይ ቼልሲዎች ሌሎችም ይለቁት ተጫዋች አለ። ሊያም ዴላፕ፣ ኒኮላስ ጃክሰን፣ ኤማኑኤል ሜጋን እንግዲህ በክለቡ የተወሰኑ መንገዶች ሊለቁ የሚችሉበት እድል አለ። እነኚህ ተጫዋቾች በተለይም የተወሰኑት ቼልሲ በተጨማሪነት ከሴሪያው ክለብ ኮሞ ጋር በተከላካያቸው ትሮቫ ቻሎባ ዝውውር እየተነጋገሩ ሲገኙ የቀረበላቸውን 2 የዝውውር ሂሳብ ውድቅ አድርገው ነበረ። ክለቡ ለሽያጭ በአጠቃላይ ቤኒዮት ባትሻሊ፣ አክሰል ዲሳሴ፣ ፌሊፔ ጀርገንሰን እና ማማዱ ሳርም ጭምር ይገኙበታል። ማማዱ ሳርን በተመለከተም አሁን በወጣ መረጃ ማማዱ ሳር ከቼልሲ የሚወጣ ከሆነ ዋነኛ ዕቅዱ በፕሪሚየር ሊግ በውሰት መቆየት ነው ተብሏል። እንደ አጠቃላይ ቼልሲ እነኝን ተጫዋቾች እንዳልኳችሁ የሽያጭ ዝርዝር ውስጥ ያሉ እንደሚቀርብላቸው ገንዘብ ተመርኩዞ የሚለቁ ተጫዋቾችም ናቸው። ቼልሲ የግራ መስመር ተጫዋች ለማስፈረም ከሪዮ ቫይካኖ ጋር በፔፕ ቻቫሪያ ጉዳይ ላይ የሚያደርጉት ንግግር ሲቀጥል ክለቡ 1 ወይም 2 የመሃል ተከላካይ ለማስፈረም ከፍተኛ ፍላጎት እንዳለው ይታወቃል። ቼልሲዎች የፓላሱን ማክሰንስ ላክሮክስን ወደ ቡድኑ ማምጣት ይፈልጋሉ። የሪያል ማድሪድ አካዳሚ ምሩቅ የኮሞን ተከላካይ ጃኮብ ራሞንን ይፈልጋሉ። ቼልሲ አስቀድሞ የፈለጉት የአስቶን ቪላው ሞርጋን ሮጀርስ ዝውውር አሁን ላይ ተስፋ ያልቆረጡበት ቢሆንም ነገር ግን የአርሰናል የዝውውር አካሄድ ለቼልሲ በተወሰነ መንገድ ነገሮችን ከበድ አድርጎበታል። በቼልሲ በኩል አማራጮችን እየተመለከቱ ነው። በነገራችን ላይ በግራ ክንፍ አጥቂነትም የስትራስቡርጉ ቫሌንቲን ባርኮን በቀጣይነትም ወደ ቡድኑ ይቀላቀላል ተብሎ የሚጠበቅ ነው ከህት ክለብ። ግን ሌሎችንም በርከት ያሉ አማራጮችን ካዩ በኋላ ከሚፈጽሙት ዝውውር ውስጥም አንደኛው ነው ቫሌንቲን ባርኮን። በአዲስ አሰልጣኝ የሚመራው የመርሳይዶ ክለብ ሊቨርፑል ኮከባቸው ሳላ ተተኪ ማግኘት ተቀዳሚ ስራቸው አድርገው እየሰሩ እንደሆነ ይታወቃል። ሊቨርፑሎች በስፋት ወደ ገበያው ላይ መውጣት የዓለም ዋንጫውን መጠባበቅ ላይ እንደሆኑ ስካይ ስፖርት አስነብቧል። የፊት መስመሩን ለማጠናከር ተቀዳሚ ስራቸው ሲሆን በጉዳት ከሜዳ ርቆ የቆየው ሁጎ ኤኪቲኬ ማገገመ ልምምዶችን መስራት ጀምሯል። ክለቡ በፊት መስመር ቦታ ላይ የፔሲጆን ብራድሌ ባርኮላን የማስፈረም ፍላጎት ሲኖራቸው በቅርበት ሁኔታውን እየተከታተሉ ነው። ከብራድሌ ባርኮላ በተጨማሪ የያንኩብ ሚንታ ብራይተን፣ የሰይድ ኤልማላ ኮሎኝ፣ የማቲያስ ፈርናንዴስ ፓራዶ ሊል ተጫዋች በአማራጭነት ተይዟል። ግን ቁጥር 1 ምርጫቸው አሁንም ብራድሌ ባርኮላ ነው። ክለቡ ከክረምት የዝውውር መስኮት ተጫዋቾችን የማስፈረም እቅድ በተጨማሪም ክለቡ አዲስ ተጫዋች ከማስፈረሙ ጎን ለጎን ማለት ነው እንዲለቁ ክፍት ያደረጋቸው ተጫዋቾች አሉ። ከርትስ ጆንስ፣ ፍሬድሪኮ ኬዛ፣ ሃርቬ ኤሊዮት በክለቡ የመቆየት እድላቸው በጣም አጠራጣሪ ነው። ይሸጣሉ ማለትም ብቻ ሳይሆን አጠራጣሪ ነው። ይቆዩም አይቆዩም ሁኔታዎች ሊወሰኑት ይችላሉ። ለአብነት ያክል እንደሚቀርብላቸው የዝውውር ሂሳብ ሞር የከርትስ ጆንስ ጉዳይ ነው። አሁን ክለቡ ሊለቅ ይችላል በስፋት ተብሎ እየተነገረ የሚገኘው ጉዳዩን እኛም እየተከታተል ነው እንገኛለን። ከዚህ ጋር በተያያዘ አሰልጣኝ አንድ ኤራኦላ በራሳቸው በከርትስ ጆንስ ላይ
ያላቸው አቋም እንዴት ነው የሚለውን በጋዜጣዊ መግለጫቸው ላይ አንስተውት ነበረ። ለከርቲስ ጆንስ በጣም ትልቅ ግምት እሰጠዋለሁ። ለእኔ እሱ እጅግ በጣም ምርጥ ተጫዋች ነው። የሊቨርፑል የአካባቢው ተወላጅ መሆኑ ደግሞ በጣም ትልቅ ነገር ነው። ቢያንስ ከውጭ ሲታይ ጥሩ ሰበና ያለው ተጫዋች ይመስላል። ለዚህ ዓመት ብቻ ሳይሆን ለረጅም ጊዜ አብሮን እንዲቆይ እንፈልጋለን የሚል ይዘት ያለው ጋዜጣዊ መግለጫ ሰጥተው ነበረ በከርቲስ ጆንስ ጉዳይ ላይ። ከዛ ውጭ እንግዲህ የአንዶሜንዲ ባርኮላን በተመለከተም እሳቸው የሌሎች ክለቦች ተጫዋች በተመለከተ እንደማይናገሩ ግን በዛ ቦታ ላይ ተጨማሪ ተጫዋች እንደሚያመጡ የሳላ ተተኪ በቡድኑ እንደሚያስፈልግን ጨምሮ በርካታ ሀሳቦችን በጋዜጣዊ መግለጫ ላይ አንስተው በትላንትናው ዕለት በተከታታይ መረጃ ሰዓታችን እንዲሁ ስናደርሳችሁ እንደነበረ ይታወቃል። ዊሊያም ሳሊባ በጣም አነጋጋሪው ተጫዋች። በነገራችን ላይ ለፈረንሳይ ብሔራዊ ቡድን መጨረሻ ያደረጋቸውን 13 ጨዋታዎች ብንመለከት በጨዋታ ግብ የተቆጠረው አንድ ፍጹም ቅጣት ምት ነው እሱ ሜዳ ላይ ያለ። ከዛ ውጪ በክፍት ጨዋታ ግብ አልተቆጠረም እሱ ሜዳ ላይ ያለና የሳሊባ የብቃት ደረጃ በአርሰናል ብቻ አይደለም በብሔራዊ ቡድንም ደረጃ ጥርት ያለ ነው። 1155 ደቂቃ ሆኖታል ለፈረንሳይ በክፍት ጨዋታ ግብ ካስተናገደ። ምናልባት ዛሬ ስፔንን አጥቂዎቹ ወጣቶቹን ፈጣኖቹን እንዴት ቀጥ ያደርጋቸዋል የሚለው ይጠበቃል። ግን የሳሊባ ብቃት በጣም አስደናቂ ነው። ከሳሊባ ጋር በተያያዘም አርሰናል ተተኪውን እያፈላለገ እንደሆነ ይታወቃል። ግን አርሰናል ተተኪውን የሚያመጣው እሱን ለመሸጥ አይደለም። ምንም እንኳን ስሙ በባርሴሎናም በሀያላን ክለቦች እንደ ፓሪሰን ጀርሜን ቢነሳም አርሰናል በየትኛውም ገንዘብ ለገንዘብ ብሎ እንደማይሸጠው ይታወቃል። ይልቁንስ የሚጠበቀው ጉዳይ ከዓለም ዋንጫ በኋላ የሚያደርገው የሕክምና ምርመራ ምን አይነት የጉዳት ሁኔታ አለበት የሚለው እነ ኤዜሪ ኮናንሳን ዝውውር ለመጨረስ አርሰናልን ወደ አስገዳጅ ሁኔታም ሊወስደው እንደሚችል ይጠበቃል። የአርሰናል ዝውውርን ከተመለከትን የኬፓ አሪዛባላጋ 5 ሚሊዮን ፓውንድ የውል ማፍረሻ በትላንትናው ዕለት አብቅቷል። ስለዚህ ማንኛውም ክለብ ይህንን ተጫዋች ማስፈረም ከፈለገ ከአርሰናል ጋር እንደተስማማበት ገንዘብ ይሆናል እንደማለት ነው። በአርሰናል በኩል ይህንን ተጫዋች ለመልቀቅ ዝግጁ ናቸው። እርግጠኛም አይደሉም። በነገራችን ላይ አርሰናል ደጋፊዎች በዚህ ተጫዋች እንግዲህ በዋነኝነት በተጫዋቹ ብቃት በዋነኝነት የዳቪድ ራያ ተተኪ ሆኖ በሌሎች የጥሎ ማለፍ ጨዋታዎች እንደ ካራባኦ ካፕ እና እንደ ኤፍኤ ካፕ ላይ ጥሩ ተጫዋች ሆኖ አርሰናልን ወደ ቀጣዩ ዙር ያሳልፋል የሚል እምነት አሁን በአርሰናል ደጋፊ ዘንድ የለምና ሽያጩ የሚጠበቅ ነው። ከዚህ ጋር በተያያዘ የትኛው ክለብ ተጫዋቹን ለመውሰድ እንቅስቃሴ ያደርጋል የሚለው እንዳለ ሆኖ አርሰናል ግን ከዚህ በኋላ 5 ሚሊዮን ፓውንድ ሳይሆን እንደ ገዢዎቹ ሁኔታ የተመረኮዘ እንደ ገዢዎቹ አቅም የተመረኮዘ ሁኔታ ተደራድሮ መሸጥ ይችላል። አርሰናል አንድም ተጫዋች አላስፈረመም የሚለው ደጋፊዎች ላይ አንዳች የፈጠረው ጥርጣሬ አለ። በተለይም አብዛኛው የፕሪሚየር ሊግ ክለቦች ተጫዋች እያስፈረሙ እንደሆነ ይታወቃል። ዝውውሮችን እያጠናቀቁ ነው። በርከት ያሉ አስፈርመዋል። አብነት ያክል በቢግ ሲክስ ቶትናም በርካቶችን አስፈርመዋል። በሲቲ በኩል በቼልሲም በኩል በሊቨርፑልም ዩናይትድም ከሰሞኑ በንቃት ተጫዋችን እያስፈረመ ነውና ከቢግ ሲክስ ተጫዋች በይፋ ምናልባትም ለቋሚ ዋናው ቡድን ያላስፈረመው ቡድን አርሰናል ነው። ግን የአርሰናልን ያለፉትም 3 የዝውውር መስኮቶችንም ካየን አርሰናል በዚህ ፍጥነት ያስፈረማቸውን ብዛም ተጫዋቾች የሉም። በብዛት በጥናት ላይ የተመረኮዘ በርካታ ተጫዋቾችን ለአንድ የሜዳ ክፍል በአማራጭነት የያዘ ነው። ለአብነት ያክል በአንድ የሜዳ ክፍል ሞርጋን ሮጀርስ እና ለዚሁም ደግሞ ብራድሌ ባርኮላ ተይዟል በግራ ክንፍ ተመላላሽነት። ያው ሁለቱም ዝውውሮች በዋና ቡድናቸው አሁን አሉ። ገና ወደ የትኛውም ክለብ እናመራለን ብለው ያልወሰኑ ናቸው። ባርኮላ በሊቨርፑል ዝርዝር ውስጥ ግንባር ቀደም ነው። ሞርጋን ሮጀርስ ለአርሰናል ቅድሚያውን ሰጥቷል። ሁለቱም ግን ችግር የሆነው ለአርሰናል በየክለቦቹ የተለጠፈባቸው የዝውውር ሂሳብ እንደሆነ ይታወቃል። በኒካስል ዩናይትድ ቤት ለኒካስል ቅርበት ያላቸው ምንጮች የአርሰናል ይፋዊ ጥያቄ ለመቅረብ በጣም የቸገረው ያለው የሂሳብ ልዩነት አሁንም በጣም የተራራቀ ነው። ይሄ እስከሆነ ድረስ አርሰናል እዚህ ዝውውር ላይ ስለመቆየቱ እርግጠኛ መኮን አይቻልም። በተለይም የተጠየቀበት ገንዘብ እድሜውን ካልኩሌት ያደረጉ የአርሰናል ቦርድ አመራሮች ይህን ተጫዋች ማስፈረሙ በጥናት ደረጃ አሁንም ይፋዊ ጥያቄ ከመቅረቡ በፊት በጥናት ደረጃ ውይይት እየተደረገበት ይገኛል እና የዝውውር ሂሳቡ አንዱም ላለመቅረቡ ምክንያት በቃል ደረጃ አርሰናልና እንደዚሁም ደግሞ በኒካስል ዩናይትድ መካከል የነበረው ውይይት ለስምምነት ቅርብ ስላልሆነ ነው። ከዛ ውጭ ግን አርሰናሎች በዝውውሩ ላይ አሁንም ተስፋ ያልቆረጡ እጅ ያልሰጡ ምናልባትም ሌሎች አማራጮችንም እያዩ እንደ ሁኔታው የሚመለሱበት ዝውውር ግን አድርገው ነው የሚመለከቱት። አርሰናል በዚህ ሳምንት ምናልባትም ለክርስቶስ ዞሊስ
ይፋ የዝውውር ጥያቄ ያቀርባል ተብሎ የሚጠበቅበት ቀን ነው። ምክንያቱም የትሮሳርድ ዝውውር በተቃራኒው እየተጠናቀቀ ስለሆነ ምናልባት የመጀመሪያ ፈራሚ ይሆናል ተብሎ እየተጠበቀ ነው በአርሰናል ቤት። ተጫዋቹ በነገራችን ላይ ክርስቶስ ዞሊስ ከበርካታ ክለቦች የመጣለትን የናዘዋውረ ጥያቄ ውድቅ አድርጎ ወይም ለጊዜው አርሰናል እየጠበቅኩ ነው ብሎ ከሌሎች ክለቦች ጋር የሚያደርገው ድርድር በወኪሉ በኩል እንዲቆም እንዳደረገ ይታወቃል። በሌላ በኩል አርሰናሎች እንደ ጋብርኤል ጀሱስ ያለን ተጫዋች 20 ሚሊዮን ፓውንድ የከፈለኝ ይውሰድ ማለታቸው የሚዘነጋ አይደለም። ከዚህ ጋር በተያያዘ ፈላጊዎች አሉ። ለአብነት ያክል ፌነርባቼ አንደኛው ነው። ተጫዋቹን ለአንድ የውድድር ዓመት በሚቆይ የውሰቱ ለማስፈረም ፍላጎት አላቸው። ጥያቄው ተቀባይነት የሚያገኝ ከሆነ በአርሰናል ቤት የሚያገኘውን ደሞዝም ጠቅልሎ ይከፍላሉ ተብሏል። ግን አርሰናሎች ዋና ፍላጎታቸው ተጫዋቹን ጠቅልሎ መሸጥም ጭምር ነው። ምናልባት ለድርድር የሚመጣ ከሆነ ክለቡ በቀጣይነት የምንመለከተው ይሆናል። በአርሰናል በኩል እንዳጠቃላይ ሚኬል አርቴታ በተለያዩ የሜዳ ክፍል ላይ መጫወት ብቃት ያለውን ተጫዋች ማምጣት ይፈልጋሉ። በዚህ ደረጃ የሚጠበቁ ተጫዋቾች ደግሞ በአርሰናል ቤት በገበያው ላይ በስፋት እየተመለከቷቸው ነው። አርሰናል ለመጪው የውድድር ዘመን የሚደረጉ ዝግጅቶችም ከመጪው ሳምንት ጀምሮ ይጀምራሉ። ከሰኞ ሐምሌ 13 ወዲህ ሐምሌ 13 ጀምሮም እንግዲህ ልምምድ ይመለሳል ቡድኑ። ዝግጅቶች ከዛ ቀደም ብሎ እየተካሄዱ ነው። በእርግጥ የተወሰኑ ተጫዋቾች ወደ ፊትነስ እንዲመለሱ በጂሙስ ልምምዶች እያደረጉ ነው። ይሄ የዓለም ዋንጫ እረፍትም የተሰጣቸው ተጫዋቾች በቀጣይ ሳምንት የተወሰኑት ቀድሞ ከዓለም ዋንጫ የተሰናበቱት ይመጣሉ ተብሎ ይታሰባል። ይፋ ዝግጅቱ ከመጀመሩ በፊት በስፔን ማርቤላ ከተማ የተወሰኑ የአካል ብቃት እንቅስቃሴዎችም ያደርጋሉ ተብሎ ይጠበቃል። ቤን ዋይት ካሁኑ ከእረፍቱ መመለሱ እየተነገረም ይገኛል። በጉዳት ምክንያት ነው። በእርግጥ ተጫዋቹ በዓለም ዋንጫም ጥሪ እንዳይደረግለት ያደረገ የሚል መረጃ ሲወጣ ነበረ። ለገበያም የቀረበ ክፍት ተጫዋች እንደሆነ ይታወቃል። ምናልባት በዓለም ዋንጫው ላይ ዴክላን ራይስ ከህመም አገግሞ አርጀንቲናን በሚፋለመው ቡድን ውስጥ ተካቷል። እሱም የሕክምና ምርመራ ከዓለም ዋንጫ በኋላ ይጠበቃል። ማንቸስተር ዩናይትድ ተጫዋች አስፈርሟል። ዩሪ ቴሌሜንስ ለማንቸስተር ዩናይትድ የ5 ዓመት ውል ፈርሟል። ተጫዋቹ የሕክምና ምርመራውን ካጠናቀቀ በኋላም የማንቸስተር ዩናይትድ ሁለተኛው ፈራሚ ሆኗል። ቴሌማንስ በ35 ሚሊዮን ፓውንድ በማንቸስተር ዩናይትድ የ5 ዓመትን ኮንትራክትን የፈረመው። በነገራችን ላይ ዝውውሩ ፍጥነቱ በጣም አስገራሚ ነው። ዩናይትድ ምን ያህል ቢዘጋጅበት ነው የሚለው ነገር በበርካቶች ዘንድ አሁን መነጋገሪያ ሆኗል። ምክንያቱም ብዙ የተሰማ መረጃ አይደለም። ታማኝ የሚባሉ የዜና ምንጮች አንዳቸውም ስለዚህ ዝውውር ያረጋገጡት ነገር እንደሌለ ይታወቃል። ዝውውሩ ሲጠናቀቅ ብቻ መሆኑ ይታወቃል ይፋ የተደረገውና በዛሬው ዕለት ማንቸስተር ዩናይትድ አስፈርሞታል። በነገራችን ላይ ኦፊሻል አላደረገም። ማንቸስተር ዩናይትድ ዝውውሩ መጠናቀቁን ኦፊሻል አላደረገም፣ ግን ዝውውሩ ተጠናቋል። በነገራችን ላይ ማንቸስተር ዩናይትድ ግብ ጠባቂ ካርል ዳሎርም በዛሬው ዕለት እንደዚሁ ማስፈረሙን ጎን ለጎን ይፋ አድርጓል። የዩሪ ቴሌማን ዝውውር ተጠናቋል። ከ10 ሰንት ዩናይትድ ያናጋሩ። ማንቸስተር ዩናይትድ በዝውውር መስኮቱ እንግዲህ ሁለት ተጫዋቾችን ያስፈረመ፣ አንድሬ ሳንቶስን ከቼልሲ፣ ዩሪ ቴሌማንስን ከአስቶን ቪላ። ማንቸስተር ዩናይትድ በቀጣይነት ወደ ቡድኑ የሚያመጣው ሶስተኛ አማካይን በተመለከተ ዘ አትሌቲክ ስማቸውን ይፋ አድርጓል። በማንቸስተር ዩናይትድ በኩል አሌክስ ስኮት፣ ፍሌክስን ሚንቻ፣ ካርሎስ ባሌባ እና ሳንደር በርግ ቀጣይ አንዳቸው ወደ ማንቸስተር ዩናይትድ የመምጣት ዕድላቸው በጣም ሰፊ መሆኑን ይፋ አድርጓል። ዩናይትዶች የመሃል ክፍሉ ለማጠናከር የሚያደርጉት ጥረት ይቀጥላል። ከዛ ውጭ የግራ ክንፍ አጥቂ ሰመርቪል በዋነኝነት ከዌስትሃም ዩናይትድ ጋር ንግግር እየተደረገበት ያለ ነው። ምናልባት ለዩናይትድ ደጋፊዎች በዚሁ አጋጣሚ ይሄ ዩናይትድ አሁን ጥረት እያደረገባቸው ነው የሚባሉ በእርግጥ የወልቭሱ ጎሜዝም በትልቁ በተቃራኒው ደግሞ በነ ፋብሪዚዮ ሮማኖ በኩል ይፋ የተደረገው ዝውውር ነው። ዩናይትድ አሁን እየተከተለው ካለው የዝውውር ፖሊሲ አንጻር ምናልባት ግን አሌክስ ስኮት፣ ፍሌክሰን ሜንቻ፣ ካርሎስ ባሌባ ወይንስ ሳንደርበርግ ወይንስ በዝቅተኛ ሂሳብ የሚገኘው ጎሜዝ ከወልቭስ የእናንተ ቅድሚያ ተመራጭ ማን ነው? ጻፉልን። ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እንደተቋረጠና ወደ ክለቡ አታላንታ እንደተመለሰ ይታወቃል። ከዚህ ጋር በተያዘ ፋብሪዚዮ ሮማኖ ከታማኝ የዜና ምንጮች ያገኝቻለሁ ብሎ ባሰራጨው መረጃ ዳግም ዝውውሩ አይፈጸምም ብሏል። ማንቸስተር ዩናይትድ እስከ ዝውውሩ መስኮቱ መጨረሻ ቀን እንደ ሁኔታዎች ታይቶ ሊመለስ የሚችልበት እድል አለ የሚል ዘገባን አትሌቲክ ይዞት ወጥቶ ነበረ። አታላንታዎች ግን ተጫዋቹን ዳግም ተቀብለውት እስከ 2031 እንደሚያቆይ ኮንትራት አቅርበውለት እንዲፈርም እያግባቡት ነው። ከዛ ውጭ ከማንቸስተር ዩናይትድ ጋር ዳግም ለመደራደርም ፈቃደኛ አይደሉም። የማንቸስተር ዩናይትዱም ዝውውር አክተሞለታል። ተጫዋቹ በቀጣይነትም ወደ አታላንታ ካመራ በኋላ ፊርማውን ያኖራል ተብሎ ይታሰባል።
በማንቸስተር ዩናይትድ በተፈጠረውም ነገር ኤደርሰን ደስተኛ አይደለም ተብሏልና ዳግም ወደ ዩናይትድ ይመለሳል ተብሎ አይታሰብም። ዩናይትዶች ሁኔታዎችን አይተው ወደ መጨረሻ አካባቢ ወደ ዝውውሩ ይመለሳሉ የሚል ዘገባን በስፋት ቢወጣም የግራ ተመላላሽ ቦታ ላይ ማንቸስተር ዩናይትዶች ሊዩሳልን ነው በዋነኝነት አሁንም እያዩ የሚገኙ በርካታ አማራጮች አሉ። በእርግጥ እነ ሮቢንሰንን ሁኔታ እየተከታተሉ ነው ከፉልሃም። ሊዩሳልን በተመለከተ በማይክል ካሪ ቅድሚያ የተሰጠው ተጫዋች ሆኗል። በግራ የመከላከል ስፍራ ላይ ሉክሾን በረጅም ጊዜ የሚተካላቸው ተጫዋች ይፈልጋሉ። ፓትሪክ ዶርጉ ቅልጥ ያለ አጥቂ ሆኗል አሁን በዩናይትድ። በእርግጥ በዛ የሜዳ ክፍል ላይ አንዳንድ ጊዜ ሲጫወት ተመልክተ ነው ነበረ። ቀድሞ በጣሊያን ህይወቱ በዩናይትድ በተወሰነ መንገድ ቀመሮ የሰራ ይመስላልና አሁን የፓትሪክ ዶርጉ ነገር በግራ ተመላላሽነት ቀርቶ የአጥቂ ስፍራ ዝርዝር ውስጥ የተያዘ ተጫዋች ሆኗል በዩናይትድ ውስጥ። ኒውካስል ዩናይትድ ሊዩሻልን ለመሸጥ እስከ 60 ሚሊዮን ፓውንድ አካባቢ ይፈልጋሉ። የቼልሲ የአካዳሚ ፍሬን በተመለከተ ግን ማንቸስተር ዩናይትዶች ገንዘቡን አስቀንሰው ነው የግላቸው ማድረግ የሚፈልጉትና ድርድሩ በቀጣይ በትልቁ ይጠበቃል። በማንቸስተር ዩናይትድ አንድ አማካኝ፣ አንድ የግራ ተመላላሽ፣ አንድ የግራ ክንፍ አጥቂ ቀጣይ የዝውውር አጀንዳዎች ናቸው። ጥቂት ቆይተን እንመለስ።